እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ ቀድመው የተዘጋጁ በጎብኙ ሰዓት የሚመረጡ ናቸው። የታየኝ ኢየሱስ ክርስቶስ በስጋ በምድር ላይ ያደረጋቸው የተበታተኑ ታሪኮችን ሰብስቦ መጽሐፍ ታየኝ ይለዋል። እግዚአብሔር ከረገማት ምድር የምታሳርፈን አንተ ነህ ስለምህ ኖህ ይባላል። ኖህ ማለት የእረፍት ሰው ማለት ነው። ማቱሳላ ምን አረገ? እንጨት አዘጋጀ፣ ምስማር አዘጋጀ፣ በዘመኑ ያለውን ዝፍጥ አዘጋጀ። አንተን የፈጠርኩ ከበጎች እረኝነት የወሰድኩ ጦርነትን ታደርግ ዘንድ ለሙሴ የተነገረውን ድንበር ታስከብር ዘንድ ነው። ሰለሞን እንደዛ ነው። ስራ በለው አስተዳድር በለው በደም ውስጥ አለ። ባልተሰጠው የሚዳክር ትጋት ሳይሆን ጥረትና ልፋት ውስጥ ያለ ስንት እንደሆነ ልነግራችሁ አልችልም። ወይ እንቅውስ ካልቀረቀር ነው በቀር ወይ ሌላን ሰው እንምሰል ካላልን በቀር ጀምረን የምንፈጽመው ተልኮ እንዳቅማችን ለብቻችን ተሰጥቶ ለዛሬ ሉቃስ ወንጌል ምዕራፍ 1ን ታውጡና ከቁጥር 1 እስከ 5 ያለውን ነው የምናጠናው። የእግዚአብሔር ምርጥ አገልጋዮች በሚል 5 ምርጥ አገልጋዮች እናያለን። ዛሬ ግን የምናየው አንዱን ነው። ስለዚህ አንብባችሁታል፣ ሰምታችሁታል። እኔ እርግጠኛ ነኝ ዛሬ አዲስ ነው የሚሆነው። የእግዚአብሔር ቃል ልክ እንዲህ ነው እና ባሰላሰልከው ቁጥር እማያልቅ ብርሃን ነው እና አይደለም አንዴ 100 ጊዜ ብታነቡት ሁሌ አዲስ ነው። በዛ መንፈስ ሆነን ነው የምናጠናው። ስለዚህ ሉቃስ ወንጌል ምዕራፍ 1ን ታወጣላችሁ ማለት ነው። ከቁጥር 1 ጀምሮ እስከ 4 ቁጥር ነው ዛሬ የምናጠናው። በጌታችን በኢየሱስ ስም አነባለሁ። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች ሆኑ እንዳስተላለፉልን በእኛ ዘንድም ስለተፈጸመው ነገር ብዙዎች ታሪክን በየተራ ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየ። በጣም ይገርም ነው። እያንዳንዷ ቃል ብዙ ጥልቀት አላት በእውነት። ይህንን እንዲያስተምረን እንጸልያለን። ጌታ ሆይ ከወንድምና ከቶቼ ጋር እድሜና ጤና ሰጥተህ ሁሉን አመቻችተህ ቃልህን እንድንመገብ መልካም ጊዜ ስለሰጠህን እናመሰግንሃለን። እኔንም ሞገስ በፊትህ እንዳገኝ የምናገረውን እንድታስታውቀኝና የሰማኑ ገብቶን እንድንኖርበት ለሁላችን በጸጋ እርዳን። በጌታችን በኢየሱስ ስም ብለህ ስማን። ታውቃላችሁ የእግዚአብሔር ምርጦች አሉ። እንግዲህ ቃል ሥጋ ከመሆኑ በፊት ማርያምን መርጧል። ታሪክን ከመጻፉ በፊት ሉቃስን መርጧል እና ወንጌል ከመስበኩ በፊት መንገድ ጠራጊን ዮሐንስን አዘጋጅቷል። እነዚህ እንደ እንጉዳይ ድንገት የተመረጡ አይደሉም እና እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ ቀድመው የተዘጋጁ በጎብኙ ሰዓት የሚመረጡ ናቸው። ስለዚህ አንዱ ኢየሱስ በዘመኑ ከመረጣቸው አስደናቂ ሰው ሉቃስ ነው። ታውቃላችሁ ይሄ ሉቃስ ብቸኛ ጅው ያልሆነ አሕዛብ ቅዱሳት መጽሐፍ ከጻፉት እሱ ነው ይላሉ እና ሐኪም ነው፣ የተወደደ ሐኪም ነው። ጳውሎስ የተወደደ ባለመድኃኒቱ ይለዋል። እንግዲህ ሜዲካል ዶክተር እንደምንለው ሊሆን ይችላል እና በወንጌል ጉዞ በሚሽነሪ ጉዞ ከጳውሎስ ጋር በጣም ብዙ ሄዷል። የግሪክ እና የዕብራይስጥ ቃል አቀላጥፎ ነው የሚያውቀው እና ይሄ ሉቃስ ሐዋርያት ሥራን ጽፏል። ታውቃላችሁ ሉቃስ ወንጌልንም ጽፏል። እነዚህ ሁለት መጽሐፍቶች ስትገጣጠሙት የአዲስ ኪዳን 1/4 ናቸው ማለት ሐዋርያት ሥራ ባይኖር ጳውሎስ የጻፋቸው መልእክት ባይኖሩ የሐዋርያቱ የነ ጴጥሮስ የነ ዮሐንስ ራእይ ባይኖሩ ሉቃስ ብቻ የጻፈውን ካነበባችሁ የኢየሱስ የምድር አገልግሎቱንና መንፈስ ቅዱስ ወርዶ በሐዋርያቱ ያደረገውን 80% ወንጌልን አትስቱትም እና ሁሉን የጻፈው ስለ ሕፃናት ነው፣ ስለ ሴቶች ነው፣ ስለ ስብከት በለው ስለ ፈውስ ነው። ሁሉን በሉቃስ ወንጌል ላይ ታገኛላችሁ።
መንፈስ ቅዱስ ከወረደ በኋላ ደግሞ የጸጋ ስጦታ ብለው በሐዋርያቱ የቤተክርስቲያን ተከላ ብለው ጠቅላላ ጽፎታል። የሚያስገርም ነው በእውነት። እና ይሄ ሉቃስ ማን ነው? ስለዚህ ዛሬ የምናጠናው ርዕስ ስኬታማው ሉቃስ በሚል አንዱ ምርጥ አገልጋይ ስኬታማ አገልጋይ ማን ነው በሚል ነው የምናጠናው ማለት ነው። እና 3 ቱንቢዎች አስቀምጦልናል ሉቃስ። ስኬታማ አገልጋይ በሉቃስ ማንነት በሉቃስ ቱንቢ ራሳችን እንለካዋለን። እና ለቴዎፍሎስ ነው የጻፈለት። የከበርክ ቴዎፍሎስ ይለውና አንድ ነገር ታየኝ ይለዋል። እንግዲህ ቅዱሳት መጽሐፉን የጻፈው በብራና ነው፣ ቀለም እያጣቀሰን የጻፈው። መጽሐፉን የጻፈው ለቸርች አይደለም፣ እንደ ጳውሎስ ለንጉስ አይደለም፣ ለቴዎፍሎስ ነው። ይሄ ቴዎፍሎስ ባለጠጋና ባለስልጣን ሆኖ እግዚአብሔርን ከሚፈራው ሰዎች አንዱ ነው። እና ሁለቱን መጽሐፍ ለአንድ ሰው ነው የጻፈው። ይሄ ራሱ አስገራሚ ነው በእውነት። እና ምን ይለዋል? ታየኝ ይለዋል። ምን ታየህ? ታሪክን በየተራ ሁሉን ከመጀመሪያ እስከ መጨረሻ ልጽፍ ታየኝ። ዶክተር እኮ ነው ብያቸዋለሁ። የታየው ክሊኒክ አይደለም። ክሊኒክ ቢከፍት ገንዘብ ያገኛል። ደግሞም ብዙ ሰውን ተጽዕኖ ሊያመጣ ይችላል በሕክምና። የግሪክ እውቀት ካለው ደግሞ በሮም መንግስት ውስጥ የመንግስትና የቢሮ ሰራተኛ መሆን ይችላል። ለምን? አንዱ ቋንቋ እውቀቱ በጣም ነው የምትገረሙት። እና አጠቃላይ ዓለም አቀፍ እውቀት ያለው ሰው ነው ሉቃስ። ነገር ግን የታየኝ ሆስፒታል ውስጥ መስራት አይደለም። የታየኝ ምርምር ማድረግ አይደለም። የታየኝ ኢየሱስ ክርስቶስ በስጋ በምድር ላይ ያደረጋቸው የተበታተኑ ታሪኮችን ሰብስቦ መጽሐፍ ታየኝ ይለዋል። እኔ ሉቃስ እንደታየው አይታየኝም በእውነት። ስኬታማ አገልጋይ እግዚአብሔር ስለሱ ያየለትን የሚያይ ነው ማለት ነው። ቁጥር 1 ላብራራላችሁ። በጣም ስኬታማ የምትባለው መኝታ ላይ በልብህ አስበህ ሲነጋ የምትፈጽመው ሲሆን አይደለም። በጣም ስኬታማ የተባለ ሰው ብዙ ተከታይ ያሉት ኢኮኖሚው በየቀኑ የሚጨምር ማለት አይደለም። ሰማይ ስኬታማ ነው ብሎ የሚያጨበጭበው የተፈጠረበትን ተልዕኮ አውቆ ያወቀውን የሚፈጽም ነው። አለቀ። ሉቃስ ለምን ተፈጠረ? ታሪክን ለመጻፍ ነው። ከጳውሎስ ጋር የሚሽነሪ ጉዞ ቢሄድም ሚሽነሪነት አልታየውም። ወንጌልን ማሰራጨት በሚሽን ስራ እኮ ኃጢአት አይደለም፣ ዋና ስራ ነው። ለሉቃስ አልተሰጠውም፣ አልታየውም። ብዙ በሽተኞችን ሲያድን በርናባስ፣ ጳውሎስ እነ ጴጥሮስን ያውቃል እኮ። እጅ በመጫን ማዳን፣ አጋንንትን ማውጣት፣ ቤተክርስቲያንን መትከል አልታየውም። ሉቃስ ጥርት ብሎ የታየው ታሪክን መጻፍ። ስለዚህ ሉቃስ ታሪክን የመጻፍ ስጦታ አለውን? በእርግጥ እግዚአብሔር የግሪክም እውቀት እንዲያውቅ የረዳው አእምሮን ያበለጠገው ገንዘብ ብራናና ቀለም ለመግዛት ሁሉ ያመቻቸለት ለምን እንደሆነ ሉቃስ ገብቶታል። የተበታተኑትን ታሪኮች እንዲጽፍ እጆቹን አሰልጥኖታል ማለት ነው። ሉቃስ 2 መጽሐፍ ምንም እንከን የሌላቸው መጽሐፍ ጽፏልና እኔም እንደሱ ልጻፍ ብትሉ አትችሉም። ለሉቃስ ተሰጥቶታል፣ ያምርበታል። በጣም ስኬታማ ሰው ማን ነው? ይፈጽመውና ያደርገው ዘንድ የተሰጠውን ተልዕኮ የሚያውቅ ነው ማለት ነው። እኔ እንደ ሉቃስ ጀምሬ የምፈጽመው ተልዕኮ ተሰጥቶኛልን? 100% ወይ እንቅቡስ ካልቀረቀር ነው በቀር ወይ ሌላን ሰው እንምሰል ካላልን በቀር ጀምረን የምንፈጽመው ተልዕኮ እንዳቅማችን ለብቻችን ተሰጥቶናል። ስለዚህ ቢንያም ያለኝ ይህንን ነው፣ አገልጋይ እንዲሆኑ ስላለኝ ነው ይህንን በእውነት የመረጥኩት። ታውቃላችሁ ሐዋርያት ሥራ የራሳችን አይደለንም፣ በደሙ ገዝቶናል። ስለዚህ የምትወደውን ልታረግ አትችልም። እና ኢየሱስ በደሙ የገዛን የሰማይ ማስተር ፕላን እኛን ተውሶ በምድር ሊፈጽመው ያለ ስለሆነ ነው ኢትዮጵያ ውስጥ በዚህ ሰዓት የተወለድከው። ስለዚህ አባትና እናቴ ተመካክረው እኔን አልወለዱኝም። እግዚአብሔር እነሱን ተውሶ በዚህ ዘመን በዚህ ምድር የፈጠረኝ አንድ ፐርፐዝ አለው፣ በእኔ ሊፈጽም ያሰበው። ያንን ከሳትኩ በከንቱ ኖርኩ፣
በእውነት ነው የምላችሁ። ስለዚህ በሁሉም ሰው ላይ እግዚአብሔር የተለያየ ፐርፐዝ አለው። ግን ይሄን ተልእኮ አውቆ ከመንፈስ ቅዱስ ተናቦ ተልእኮን በማወቅ የሚኖር ሰው መላእክት ያጨበጭቡለታል። እንደሱ ብፁዕ የለም፣ እንደሱ ጸጋ የሚለቀቅለት ሰው የለም ማለት ነው። ዛሬ ሞግታቸዋለሁ በብዙ በእውነት። ሁለተኛ ጢሞቴዎስ 4:7 ላይ ይመስለኛል ጳውሎስ ሩጫዬን ፈጽሜያለሁ፣ ሩጫውን ፈጽሜያለሁ፣ ሁለቱንም ብሏል። ግን አሁን ያልኳችሁ ክፍል ላይ ያለው ሩጫዬን ነው፣ ሩጫውን ነው ያለው። ልዩነቱ ገብቷቸዋል ማለት ነው። መቃብር ላይ ብትሄዱ ሩጫዬን ፈጽሜያለሁ ነው። ልክ ነው፣ የራሳቸውን ሩጫ ፈጽመዋል። ጳውሎስ ግን ሩጫዬን አይደለም የሚለው፣ ሮጠው ዘንድ እፈጽመው ዘንድ የተሰጠኝን ሩጫውን። የቱን ሩጫ? ለአሕዛብ ወንጌል መስበክ ነው። ከጌታ በተሰጠው ትራክ ላይ ነው የሮጠው። ከተሰጠ ትራክ ውጭ እኮ ብታሸንፍም ዲስኳሊፋይ ነህ። በተለይ በ100 ሜትር እና የምትሮጠው ሩጫ ፌዴሬሽን ባሰመረልህ ውስጥ ነው። ጳውሎስ ሩጫውን ሩጫለሁ እንድሮጥ ባሰመረልኝ ሩጫ ውስጥ ይላል። ስለዚህ በጌታ ፊት ሉቃስ ሲቆም ስንት ቤተክርስቲያን ከፍተህልኛል አይለውም፣ አልተሰጠው። የሚጠይቀው ታሪክን እንድትሰበስብ አእምሮህን ቃኝቻለሁ፣ የተሰበሰበውን በስርዓት እንድትጽፍ አሰልጥኝሃለሁ። ስንት ቅዱሳት መጽሐፍ ጽፈሃል ጌታ ሆይ? አንዱ ሉቃስ ነው፣ ሌላው ሐዋርያት ሥራ ነው። ጎሽ ታማኝ ባሪያ ይባላል ማለት ነው። ያልሰጠውን አይጠይቅም፣ የሰጠውን አይለቅም። ስለዚህ አገልግሎት ማለት በተከፈተው ቦታ ጥልቅ ብለህ ክፍተትን መድፈን አይደለም። ስትጀምር ትችላለህ፣ ስታድግ ግን የራስ የሆነውን ምድብ ማወቅ አለብህ። ችግር የለውም። በልጅነት ብዙ ዘባርቀናል እኮ። እድሜ ግን እያደገ ሲመጣ በወረፋ አይሆንም አገልግሎት፣ በሙከራም አይሆንም አገልግሎት፣ በተልእኮ ነው የሚሆነው፣ በስጦታ ነው የሚሆነው። ስለዚህ ሉቃስ ስጦታውን ያውቀዋል። ስጦታው ምንድን ነው? ታሪክን መጻፍ። መቼም እንደ ወፍ በረር ጥቂት በፍጥነት ልበላችሁ። በብሉይ አስገራሚ ስዕል ሙሴ ስሎልናል። ሄኖክም አካሄዱን ከእግዚአብሔር ጋር አረገ፣ ወሰደው። ከመሄዱ በፊት ግን ኢየሱስ በአላፋት መላእክት ታጅቦ ይመጣል ብሎ ተንብዮ ነበር ይላል ይሁዳ ላይ። እና ይሄ ሄኖክ ነብይ ነው ማለት ነው። እስከ ክርስቶስ ምጽአት ያለውን ጠቅላላ የዓለም አቀፍን ታሪክ በክርስቶስ መጠቅለል እንደሆነ የእግዚአብሔር ሐሳብ ሄኖክ አውቆታል። እድሜው አጭር ቢሆንም የዓለምን ፍጻሜ አውቆታል። ይገርማችኋል። እና ሄኖክ ማቱሳላን ወለደ። 969 ዓመት ነው የኖረው። በጣም ረጅ 1000 በሉት እኮ ኦልሞስት። እና ይሄ ሄኖክ ነብይ ሄኖክ ለልጁ ለማቱሳላ ምን ነገረው? ባይጻፍልንም እንጀራ በልቶ አልሞተም። እርግጠኛ ነኝ ይሄን ረጅም ዓመት የኢየሱስን ምጽአት ያወቀ በልጅ ልጁ በኖህ ጥፋት እንደሚመጣም ያውቃል። ስለዚህ በዚህ ረጅም እድሜ ማቱሳላ ምን አረገ? እንጨት አዘጋጀ፣ ምስማር አዘጋጀ፣ በዘመኑ ያለውን ዝፍጥ አዘጋጀ። ምናልባት ለመርከቡ ስራ ግብአት የሚሆነውን ሁሉ አዘጋጀ ማለት ነው። ማቱሳላ ሲሞት ላሜህ መጣ። ላሜህ የሚያስገርም ነው። ገና ልጅ ሲወልድ የልጁን ስም ማን አለው? እግዚአብሔር ምድርን መርገሙ አይቀርም። እግዚአብሔር ከረገማት ምድር የምታሳርፈን አንተ ነህ ስልምህ ኖህ ይባል። ኖህ ማለት የእረፍት ሰው ማለት ነው። ሰማይና ምድር መደባለቁ አይቀርም በእግዚአብሔር ቁጣ። ነገር ግን የምታድነን የእረፍት ሰው ኖህ ከጥፋት ታድነናለህ ብሎ ስሙን አወጣለን። ነብይ ነው ማለት ነው። ከዛ ኖህ ሲያድግ ገበሬ አልሆነም፣ እረኛ አልሆነም። ኖህ ሲያድግ ምን ሆነ? መርከብ ሰሪ ሆነ ማለት ነው። ከፍታው 13 ሜትር 3 ፎቅ፣ ወደ ጎን ቁመቱ 100 ሜትር፣ የስታዲየም ጎል በሉት ከጎል እስከ ጎል፣ በጣም ትልቅ ሂውጅ መርከብ። ኖህ በዘመኑ ምናልባት 120 ዓመት ይላሉ አንዳንዶች። በ120 ዓመት ውስጥ የዓለምን እንስሳ የሚይዝ ስንቅና እንስሶችን የሚይዝ 3 ፎቅ መርከብ ሰራ።
ታላቅ የኢንጂነሪንግ ሙያ ይጠይቃል። ኖህ ያን መርከብ እንዴት ሊሰራ ቻለ ብትሉ ከጀርባ ያለውን ማጥናት ነው ያለብን። ማቱሳላ ማቴሪያል አዘጋጅቷል። ላሜ ለትንቢቱ አሳድጎታል ኖህን መርከብ መስራት ቀለለው። አንድ የተባረኩ ምዕመናን ጸጋን የሚጠቁሙ ወላጅና አገልጋዮች አላቸው። መጥምቁ ዮሐንስንም ዘካርያስ እንደተወለደ ዮሐንስ መንፈስ ቅዱስ ሞላበት አባቱ። አንተ ሕፃን የልዑል ነቢይ ትባላለህ፣ ከኃጢአት የሚድኑበትን የጽድቅ እውቀት ትሰጣለህ አለው። ዮሐንስን ከኃጢአት የመዳን የጽድቅ እውቀት እንዲያደርግ ግን ያሳደገው ማለት ነው። እና ከልጅነታቸው ተልኳቸውን ያወቁ በፍጥነት ያድጋሉ። የሚመራ የሚያግዝ ከሌለ ግን እንደ ዶሮ ሲዋጭር ነው የሚኖረው። ሊሞት ትንሽ ሲቀረው ጸጋውን ያውቀዋል፣ ግን ብዙ ፀሐይ ይጠልቅበታል። ባልተሰጠው የሚዳክር ትጋት ሳይሆን ጥረትና ልፋት ውስጥ ያለ ስንት እንደሆነ ልነግራችሁ አልችልም። ይፈጽመ የተሰጠውን ቀብሮት ባልተሰጠው እንደ በቅሎ የሚጋልብ በጣም ብዙ ነው። ኖህ ግን እድለኛ ነው። ገና ከማለዳው ከቅድመ አያቱ ጀምሮ ግብዝነት በሌለበት እምነትና ጥበብ ለምን እንደተፈጠረ ቁጭ አደረጉት። ስለዚህ ኖህን ድንገት ኪሱን ብትፈትሸው ብራናና እስክሪብቶ አታጣም። የመርከቡን አርኪቴክቸራል ኢንጂነሪንግ ይሰራል። እኔ እንዳጋጣሚ ወጥቼ ውጭ ሀገር ራሷ የኖህን መርከብ የሰራል አሜሪካ ውስጥ እና አስጎብኝተውኛል። ትገረማላችሁ። ለአይጧ ይሰራው፣ ለእንሸላሊቷ ይሰራው፣ ለቀጭኔ ይሰራው በምን አይነት ዊዝደም ነው! እንዴት እንደሚጸዳዱ፣ እንዴት እንደሚመግብ፣ የኤር ሰርኩሌሽኑ ውሃ እንዴት እንደሚጠጡ፣ የሱ ምርምር ጣቢያው፣ የጸሎት ቤቱ፣ የሶስት ልጆቹ ቢሮ፣ የሚስቱ ቢሮ፣ ላይብረሪው ትገረማላችሁ። ፈረንጆች በወረፋ ነው የሚያዩት። ቀን ሲጎበኝ ነው የሚውለው። ይገረማሉ። በዚህ ቴክኖሎጂ ዘመን እንዴት ሊገነባው ቻለ ብለው በእውነት ያስደምማል። ግን ኖህ ዓለም አቀፍ የጽድቅ ተጽዕኖ በሰው ልጆች ሁሉ ላይ አሻራ እንዲያኖር ረዳው ማን ነው ብትሉ ተልኳቸውን የሚያውቁ ቤተሰቦች ስላሉ። እሺ በምጽአት አራቱን እንደርድራቸው በነጩ የወንበር ዙፋን ፊት ማቱሳላ መርከብ ለምን አልሰራህልኝም አይለው። እግዚአብሔር የሚለው በዚህ ረጅም እድሜ ለመርከቡ ምን ያክል እንጨት አስቀመጥክ ሊለው ይችላል። ላሜ የትንቢት መንፈስ ሰጥቻለሁ፣ ልጅህን ለምን አሳደግከው? እንዲጦርህ ነጋዴን ያረከው ወይስ አካሄዱን ተመልክተ እንደ ልባም ሴት በተልኮና በጥሪውን ያሰለጠንከው ነው የሚለው። ኖህንስ ከቅድመ አያት ጀምሮ በገለጥኩልህ ተልኮ መርከብ ሰርተሃል አልሰራህም ነው የሚለው። የሚሸለሙት በተሰጣቸው ነው እኮምላችሁ። ስለዚህ በደመ ነፍስ በአጋጣሚ ባቦሰጥ የሚሆን ነገር የለም። ሁሉ ዲዛይንድ ነው። ሰማይ ምድር ሳይፈጠር በክርስቶስ ኢየሱስ ያሰበውን ለማድረግ ተፈጥራችኋል የሚለው ጳውሎስ። ስለዚህ እንዲያውም በብሉይ ኪዳን ዘኍልቍ 1:50 ላይ ሄዳችሁ ማንበብ ትችላላችሁ። ከግብጽ ሲጓዙ የሚመራቸው ዳመናው ነው። ዳመናው ብድግ ሲል ህዝቡ ብድግ ነው የሚለው። አንዳንዴ ዳመናው 1 ዓመት ይቀመጣል፣ አንዳንዴ 1 ቀን ይቀመጣል፣ አንዳንዴ 2 ወር ይቀመጣል። ስለዚህ እንደ ጂፒኤስ ዳመናው ነው የሚመራቸው። ፍጥነት ይመራቸዋል፣ አቅጣጫ ይመራቸዋል፣ የቆይታ ጊዜ ይመራቸዋል። እና ዳመናው ብድግ ማለት 1 ሚሊዮን ህዝብ ብድግ አለ ማለት አይደለም። ሄዳችሁ ስታነቡ ልክ እንደ ኮሪያ ወታደር ማንም ማንንም አይቀድምም፣ ማንም ከማንም አይጋፋም። ሄዳችሁ ክፍሉን ጊዜ የለኝም እቤት ታነቡታላችሁ። በእርግጥ ዘኍልቍ ምዕራፍ 2:17 ላይ በምስራቅ ይሁዳ ይሳኮር ዛብሎን፣ በምዕራብ አሴር ምናሴ ቢንያም፣ በደቡብ ሮቤል ስምዖን ጋድ፣ በሰሜን ዳን አሴርና ንፍታሌም ሁሉም በቤተሰብና በምድቡ ላይ ይቆማል። አየህ፣ ፈሪውን ከደፋሩ ብዙውን ከትንሹ እያደረገ በአራቱም ማዕዘናት አቅጣጫ ዳመናው ብድግ አለ ማለት ሁሉም በቤቱ ላይ ነው፣ በነገዱ ላይ ነው፣ በቦታው ላይ
ጥም ነው የሚለው። ይጓዛሉ። ተራራ ላይ እንደዚህ ብታየው ሁሉም በቦታው፣ ሁሉም በምድቡ እንደ ውሃ ነው የሚፈሱት። ኢቭን አንዱን ነገድ ቆርጬ በዙም ጠጋ አድርጌ ባሳያችሁ፣ ለምሳሌ ዘኍልቍ ምዕራፍ 1 ቁጥር 50 ላይ ዳመናው ብድግ ሲል ታቦቱ ታውቃላችሁ ቤተ መቅደሱ ሳይሆን ድንኳን ውስጥ ነው ያለው እና ሜራር ሳንቃ፣ መወርወሪያ፣ ምሰሶ፣ ካስማ፣ አውታር ላይ፣ ጌድሶን መጋረጃ፣ ድንኳን መሸፈኛ ላይ፣ ቃት መቅረዝ መሰዊያ ላይ ተመድበዋል ይላችኋል። ምን ማለት ነው? እነዚህ ሶስቱም የጠራሁላችሁ ሜራር፣ ጌድሶንና ቃት የተባሉት የአሮን ልጆች ናቸው፣ ሌዋውያን ናቸው ማለት ነው። ከሌዋዊንም ከፍሎ የአሮን ቤተሰብ ላይ ቀጥታ ሜራር እና ልጆቹ የድንኳኑን ካስማ፣ ገመድ፣ መጋረጃ ነው የሚጠቀልሉት። የሚተክሉት የሚያነሱት እነሱ ናቸው። ተደጋግሞ ስለሚያደርጉት ብቻ ሳይሆን በዚህ ስራ ላይ ስለተቀቡ አይናቸውን በማረብ ብታስቡት አይስቱ። የት ጋር እንደሚመቱት የት ጋር እንደሚነቅሉት በደማቸው ውስጥ አለ የድንኳን ነገር። ማንም በእነሱ ስራ አይገባም። ስለዚህ ጠቅ 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 ሽብልል አድርገው ገጭ ገጭ ነው። ይሄድና ያኛው ተረኛው ጠረጴዛውን፣ ሳህኑን፣ ሻማውን፣ ማጥንቱን እያንዳንዱን በቦታና በስፍራው ይሸከሙታል። ሶስተኛው ታቦቱን ይዞ ይገባል። ልክ ዳመናው ይሄድና ሲያርፍ የት ጋ ነው ታቦቱ ድንኳን መተከል ያለበት? ማን ነው ድንኳኑን የሚተክለው? ጠረጴዛ ሳህኑን የሚያስቀምጠው ታቦቱን ማን ነው? ንግግር የለም፣ ድምፅ የለውም። እንደ ውሃ ይፈሳሉ። አንዱን ቤተሰብ በዙም ጠጋ አድርጌ ላሳያችሁ። እንዲያውም እገረማለሁ ስለዚህ ሰው። ዘጸአት 36:1 ላይ ታገኛላችሁ። ባስልኤል እና ኤልያብ ይባላሉ። ይሄ ባስልኤል እና ኤልያብ የሆር ልጅ ነው። አንዱ ጣዖት አልሰራም ብሎ በድንጋይ ተወግሮ የሞተ ነው። በባይብል ላይ የለም፣ በአይሁድ ታሪክ ላይ ነው ያለው። በእርግጥ በዘጸአት 36:1 ላይ ሙሴ መጋረጃውን ትፈትልልኛለህ፣ ቀይ ነው፣ ቢጫ ነው፣ አረንጓዴ ነው፣ ፈትሉ እንደዚህ ነው፣ ዲዛይኑ እንደዚህ ነው፣ ቁመቱ እንደዚህ ነው፣ ተጠንቀቅ ይለዋል። የአዲስ ኪዳን ምሳሌ ስለሆነ መሳት የለበትም። ብዙ ነው የሚነግረው ተራራ ላይ እና አበባ ትነድፍበታለህ፣ መልአኩ ይሄን ያክል ድግሪ ጠመም ይላል፣ አፉ ላይ መለከት ይይዛል። ይኸውልህ ጠረጴዛው ስዕሉ እንዲህ ነው፣ መለጊያው እንዲህ ነው፣ ከለሩ እንዲህ ነው። ጨርሰሃል እግዚአብሔር? አዎ። በቃ ሙሴ አይጨነቅም። በሉ ፈትል አምጡልኝ፣ ሸማኔ አምጡልኛ፣ ታቦቱን ልስራ፣ መጋዝ አምጡልኝ አይልም። እንጨት፣ በብረት በናስ ስራ ሁሉ ላይ ጥበብና ማስተዋል የሞላባችሁ ኤልያብና ባስልኤል ኑ ይላቸዋል። ኦ ሙሴ እግዚአብሔር ሰው በፊት ነን። እግዚአብሔር ማታ ምን አለ? ማታማ ያለኝ ይኸው ከዝግባ እንጨት ትጠርባለህ፣ ቁመቱ እንደዚህ ነው፣ አበባው እንደዚህ ነው፣ መጋረጃው እንዲህ ነው። ጨረስካው? ነገ ጠብቀን ብራዘር። እነሱ ገብተው ኳኳኳኳኳ ድብልቅልቅልቅ መነጋገር የለም። ማታ በራእይ ያሳየ ይሄንን ነው ይሉታል። በትክክል እንዳሳየኝ አድርጋችኋል፣ ተባረኩ ይላቸው። ሙሴ ማልድ በለው ያምርበታል። ባስልኤል እንጨት ቁረጥ በለው ያምርበታል። ሙሴ ተሳካልኝ ብሎ መጋዝ አምጣ ቢል እጁን ነው የሚቆርጠው፣ አይችልም። ዕጣን ይታጠናል፣ ሽቶ ለእኔ ታዘጋጃላችሁ፣ ይሄን ማንም ሴት እንዳታረገው፣ ጥበብ የሞላት ሴት ትቀመመው ዘንድ ንገርልኝ። በዚህ የተቀባሽ ማነሽ? አለሁ። የሚያስገርም ሽቶና ዕጣን ያመጣሉ። ይገርማሉ። በብሉይ እኮ በግለሰብ በቤተሰብ ኢቭን በነገድ ለእያንዳንዱ እንደ አቅሙ ቦታ ሰጥቷል ማለት ነው። የአዲስ ኪዳን እንኳን የምነግራችሁ የብሉይ ኪዳን እንዴት ጠንቃቃ ነው እግዚአብሔር። የአዲስ ኪዳኑማ የተለየ ነው። በኋላ እመጣበታለሁ። ስኬታማ ሰው ማን ነው ነው? ቁጥር 1 ላይ ነኝ። ይፈጽመውና ያደርገውና ይፈጽመውን ዘንድ የተሰጠውን ተልኮውን የሚያቅ፣ ስጦታውን የሚያቅ፣ መክሊቱን የሚያቅ ነው። ሉቃስ ተልኮን ያውቃል። አዎ። ተልኮ ምንድን ነው? ታሪክን መጻፍ። አጭር አንድ ነች። ባይዘወይ ተልኮ አንድ ነው። ባይዘወይ ሌሎች ሁሉ እሱን ለመደገፍ ነው። ዘመንህም ትንሽ ስለሆነ ለአንድ ሰው ብዙ ተልኮ አይሰጠው።
አይን ማየት ነው፣ ጆሮስ መስማት፣ ኩላሊትስ ውሃ ታጣራቻል። አየ በአንዱ ውስጥ ስትታመን በሌላ ትሾማለህ። ያ የተሾምክበት ግን አንዱን የሚደግፍ ነው፣ ሌላ ቅርንጫፍ ውስጥ አይሰጥህም። በጣም ስፔሻላይዝ እና ኤክስፐርት የምትሆነው ትኩረትህ በተልእኮ ላይ። ስለዚህ ነው ማደግ በነገር ሁሉ ይሆናል፣ ትኩረትህ ግን በተልእኮ ላይ ይሆናል። አይቀመስም ነው የምላችሁ። ያ ሰው በሕክምናው እንኳን ኩላሊቴን ያመኛል በዚህ ስፔሻላይዝ ያደረገ ሰው ታውቃለህ ነው የምትሉት። ጄነራል ሐኪም አይፈልግም በዚህ ሰዓት። አንዱ ነገር ላይ ዋጋ ከፍሎ የሰራ ሰው በወረፋ ነው የምታገኙት። እውቀቱ ፍጹምና ሙሉ ነው፣ ትኩረቱ አንድ ነገር ላይ። 10 ድስት ጥዳዛ የምታማስል ለምንም አትሆንም። በእውነት ነው የምላችሁ። ብዙ ጊዜ የትኩረት አቅጣጫ ይጠይቃል። ዮካቤድ በዚህ ደስ ትለኛለች እና ሙሴን እያጠባች ሞግዚት ሆና የታመንክ ነብይ ነህ ብላ ሙሴን ያሳደገችው ለተልእኮ ነው። እቺ ዮካቤድ የሙሴ እናት ነች ታውቃላችሁ። በጣም የሚያስገርም ሴት፣ ተልእኮን ነበር የምትነግረው። ሙሴም ባደገ ጊዜ እስራኤሎች እሱን እንደሚያድን እነሱን እንደሚያድን እግዚአብሔር እንደላከው የሚያውቁ ይመስላቸው ነበር። እነሱ ግን አያውቁም። ዳኛና ፈራጅ በእኛ ላይ ማሾም አሉት። የናቁትን እሱን ዳኛና ፈራጅ አድርጎ ሾመላቸው ይላል ሐዋርያት ሥራ ላይ። ሙሴ ለምን እንደተፈጠረ ለምን እንደሚኖር ያውቃል። ጠቅላላ እስራኤላዊ ግን አያውቅም። ኢቭን የሚያውቁ ይመስለው ነበር፣ አያውቁም። ሊገሉት ፈለጉ። እንዲያውም በ132 ቁጥር 1 ላይ መዝሙር ዳዊት አንዴ ተኝቶ እኔ በተጠረበ ድንጋይ በተላገ እንጨት ምርጥ ቤተ መንግስት እየኖርኩ የእግዚአብሔር ታቦት መጋረጃ ውስጥ ያድራል። ያው እግዚአብሔርን አይሆንም። ቢፈለግ ቢሮ ላይ ጠፋ፣ መኝታ ቤት የለም። በአዳኝ ሲፈልጉት ኤፍራታ ዱሩ ጫካ ውስጥ አገኙት። ዳዊት ከአንበሳና አውሬ ጋር ጫካ ውስጥ ምን ታደርጋለህ? ኖ ለእግዚአብሔር ቤት ቀንቻለሁ። እግሮቼን ምንጣፍ አላስረግጥም፣ ለሽፋሽፍቶቼ እንቅልፍ አልሰጥም። ቤት ስራልኝ እስኪለኝ ከአውሬ ጋር ቁጭ ብዬ ጾም ጸሎት ይዣለሁ። ለቤቱ ቀን ነው። ነብዩ የዘላለም አምላክ ምን አይነት አምላካዊ ፍቅር ነው! እግዚአብሔር ይባርክህ፣ በልብ ያሰብከውን አርግ አለው። እሰይ እልል አለ ዳዊት። ናታን ቤቱ ሳይደርስ መንፈስ ቅዱስ ማን አለ አለው ናታንን። ሰው የቀለለውን ሊያደርግ የሚፈልገውን ግጥም የሚያደርግ ይመስልሃል ወይ? ሂድና በዚህችው አፍህ አንተን የፈጠርኩ ከበጎች እረኝነት የወሰድኩ ጦርነትን ታደርግ ዘንድ ለሙሴ የተነገረውን ድንበር ታስከብር ዘንድ ነው። ቤተ መቅደስ መሰራልኝ ልጅ ሰለሞን ነው በለው። አንዳንድ መልካም ሐሳቦች መልካም አይደሉም። ኃጢአት ባይሆኑም ያልተሰጠህ ነው። ዳዊት በጦርነት ተሳካልኝ ብለህ በቤተ መቅደስ መስራት ይሳካልሃል? አትችልም በለው። ለምን አይችልም? አይችልም። ደፈጣ በለው። ዳዊት ለሱ ቁማር ነው ጦርነት። ቆረጣ ነው፣ ደፈጣ ነው፣ ዘሎ ጉብ ነው የሚልብህ። እንዴት እንደሚዋጋ ሳይንስ ነው ለሱ፣ እንደ ጨዋታ ነው። እጆቹ ሰልፍ ተምረዋል። በደም ውስጥ አለ ጦርነት። ይሄን የምታውቀው ጎልያድ 49 ኪሎ ግራም ብረት ነው የለበሰው። መነጽር መስራት ስለማይችሉ እቺ ብቻ ነች ቀዳዳው። ሌላው በጦር ብትወጋው አይሞትም። በአሁኑ ዘመን እኮ ታንክ ማለት ነው። ጎልያድ ታንክ ነው በቃ። ነገር ግን አትጨነቋል፣ አትርበድበዱ አላቸው። እኔ ግንባሩን ነው የምልዋላቸው። ይሄ አጉሊ መነጽርና ዙም ያለው መሳሪያ ያለው አሁን ሹተር ነው ምንድን ነው የሚሉት? መድፍ ነው? ማይክሮ ስናይፐር፣ ያስ ስናይፐር በመስቀል ይሰራልሃል። ያኔ እኮ የለም፣ ወንጭፍ ነው ያለው። ግንባሩ ነው፣ ምንም አትጠራጠሩ። አስገራሚ ነው ዳዊት። እና እግዚአብሔርም አሳይቷል ሰው በጸጋው ሲሆን እንዴት እንደማይስት። ነገር ግን በቤተ መቅደስ መስራት አይችልም። እንዲያውም መጽሐፍ ምን ይላል? ዳዊትም የራሱን ቤት የሰራው እሱ ነው፣ ዲዛይን ያወጣው። ለኪራም ደብዳቤ ጻፈለት። እኔ ዘይት ልክልሃለሁ፣ ዝግባ እንጨት ላክልኝ፣ ቤት ልስራ አለው። ዳዊትም መኝታ ቤቱን
ሴቶች ገላቸውን በሚታጠቡበት ጋር አረገው። የሶደሬ የሞቀ ውሃ ምናምን ባለበት ታውቃላችሁ። ተዝናና መጋረጃውን ሲከፍት ቤርሳቤህን አያት። የመኝታ ቤት መስኮት ሴቶች ገላቸውን በሚታጠቡበት ጋር አረገው። እንኳን የእግዚአብሔርን መቅደስ ልል ነው አይችልም። ሰለሞንን ስራ በለው። የዘላለም አምላክ ነው የምትለው። የመራጃ ድምፅ የለም፣ የብረት ድምፅ የለም። ቤተ መቅደሱ ግን በየቀኑ ይሰራ ነበር። ምን ማለት ነው? ፈጽሞ በተጠረበ ድንጋይ ተሰራ፣ ግን የመጥረቢያና የመራጃ ድምፅ የለም። በምትሃት አልሰራውም። 80 ሺህ ጠራቢ ተራራ ላይ ነበሩ። የተፈጸመ ድንጋይ ይመጣል። ቁጭ ነው ቁጭ ነው ቁጭ። ብድግ ስትል ታንጾ ነው። ብድግ ስትል ትገረማለህ። እኔ አሁን ካሳንቺስ ሲሄድ የተወለድኩበት ከተማ ጠፋኝ። በእውነት ነው የምላችሁ። ጠዋት ሲሄድ ቁጭ፣ ሌላ ነገር። ጠዋት ሲሄድ ቁጭ። የዘላለም አምላክ ምን አይነት ጥበብ ነው ለከንቲባው የሰጠው ላሉ እደመማለሁ። ሰለሞን እንደዛ ነው። ስራ በለው፣ አስተዳድር በለው፣ በቃ በደም ውስጥ አለ። ተዋጋ በለው አይችልም። ኢዮሮብዓም ተነሳ እገለዋለሁ ሲል አመለጠው። እከሌ ተነሳ ጠቅላላ ያመልጡታል። አየህ፣ በሁሉ ኤክስፐርት መሆን አይቻልም። ስለዚህ ነው ዳዊት ይሄን ጥበብ ልጄ ሰለሞን ሆይ አንድ ጥበብ ልንገርህ፣ ቤት እሰራለሁ ብዬ ነበር ያለ ስጦታዬ፣ እግዚአብሔር ግን ልጅ ሰለሞን ይሰራል አለኝ። ቤቱን ልትሰራ እንደተመረጥክ አሁን ገባኝ። ይሄው እንጨት፣ ይሄው ብረት፣ ይሄው 1 ሚሊዮን ብር በኦርናው ድማ ላይ በጌታ የተጻፈውን ጣት ማስተር ፕላኑን እንዳትለቅ ቤተ መቅደስ ለመስራት ትኩረት አድርጋለሁ። ሰለሞንም በ7 ዓመት ጨረሰ። መንፈስ ቅዱስም አረፈበት። እስከ ዛሬ ድረስ ታውቃላችሁ የዓለም የክርስቶስ ምጽአት መነጋገሪያ ነው ሰለሞን ይሰራው። በዛ አራስካ መስጊድ አለ፣ በዚህ የለቅሶ ግንብ አለ። አሁን ሊሰሩት ነው። በእኛ እድሜ ይሰሩታል። ጠቅላላ አልቋል። 3ኛው መቅደስ ተሰራ ማለት ለሐሰተኛው ክርስቶስ ተዘጋጀ ነው። የጥፋት ርኩሰት በተቀደሰ ቦታ ቆሞ ስታዩ አንባቢው ያስተውል፣ አለቀ ነገሩ ይላል። የሰለሞን መቅደስ የዓለም ፍጻሜ ምልክት ነች ነው የምላችሁ። ወደዛ አልገባም። ዮሐንስ ራእይ ላይ ሆኖ ስኬታማ ሰው ማን ነው? ወደ ርዕሴ ለመልሳችሁ። ሊያደርገው የተሰጠውን የሚያውቅ ነው፣ ተልእኮውን የሚያውቅ ነው ማለት ነው። እንግዲህ በአካል ውስጥ ብዙ ብልቶች ቢኖሩ አንዱ ብልት ሁሉም መሆን አይችልም። ሁሉም መሆን አይችልም። ጣቢታ ዲያቆን ነች። ሐዋርያው ጳውሎስ የአሕዛብ ሰባኪ ነው። ጴጥሮስ የጂው ሰባኪ ነው። ቁርበት ፋቂ ስምዖንስ እንግዳ ተቀባይ ነው። ሉቃስ ታሪክ ጸሐፊ ነው። ዮሐንስስ ከኃጢአት የሚድኑበት የወንጌል ሰባኪ ነው። አጵሎስስ አስተማሪ ነው። ኖህ መርከብ ሰሪ ነው። አንቺ ምንድነሽ ነው ጥያቄ። የጀመርከው ያገባደድከው ለመፈጸም የምትጋደለው አለ ወይ? ወይስ ደሞዝ ነው የሚመራ? ደመ ነፍስ ነው የሚመራ? ብር ነው የሚመራ? ከዓለም ሁሉ ምስኪን ነን ማለት ነው። በእውነት ነው። አንድ ቦታ ወይን ናና ንገስብን አሉት። ጫካ፣ የጫካ ዛፎች ይላል ነገስት ውስጥ ናና ንገስብን። አዎ ንገስብን። እግዚአብሔርና ሰውን ደስ የማሰኝበትን ወይኔን ትቼ ያለ ስራዬ እናንተ ላይ ልንገስ? የራሳችሁ ጉዳይ። በለስ ናና ንገስብን። በለስ ሰውና እግዚአብሔርን ደስ የሚያሰኘውን ፍሬን ትቼ አልነክስም። ደግሞ አንደኛውንም ጠየቁት፣ ቅባት የሚያወጣው ወይራን መሰለኛው። ሰዎችን ደስ የማሰኝበት ቅዱስ ቅባት የሚወጣኝን ቅባቴን ትቼ እናንተ ላይ ነክሳለሁ? አልነክስም። እሾክ ናና ንገስብን፣ ጠብቁኝ አላቸው ይላል። ወይ ተልኳን አውቃለች። ስራዋ ምንድን ነው? ለቤተ መቅደሱ ወይን፣ ለሰዎች ወይን እያቀረበች ያንን እያመነጨች በወይን ብቻ ላይ ነው ትኩረት ያደረገችው። በለስስ የሚጣፍጥ ፍሬ አለዋ። ወይራስ የሚጣፍጥ ቅባት አለዋ። ከተሰጣቸው ውጪ ሰው ስለጠራቸው ይሻላሉ። እሾክ ብቻ ነው ባልተጠራው ዘሎ ጉብ ይላል። በጣም ያስገርማል። ምሳሌ ነው በእውነት። ሉቃስ ሁሉን ለማድረግ አቅምና ችሎታ ቢኖረው ትኩረቱ በተልኮ ላይ ነው። ተልኮው ምንድነው? ታሪክን መጻፍ ነው። አለቀ። ስለዚህ ሉቃስ ቢሞትም ስራው አልሞትም። ተልኮን የሚያውቅ ሰው
እሱ ቢሞትም ስራው አይሞትም። ይገርማችኋል፣ ይቀጥላል። አሁን ሉቃስ ወንጌል ሲነበብ ሉቃስ በሰማይ ሼር አለው። አሁን እኮ አንዴ ባንክ ሼር ብትገዙ እናንተ በሌላችሁበት እነሱ ሰርተው ብሩን ያመጡላችኋል። በሰማያዊ ፕሮግራምና ሼር ውስጥ ከገባ አንተ በማትኖርበት ሰዓት ራሱ ትርፋማ ነው የምትሆነው። ለምን? የእግዚአብሔር ሐሳብ ስለማይጠፋ እኮ። ስኬታማ አገልጋይ ማን ነው? የተሰጠውን ተልእኮ የሚያውቅ ነው ነው የምላችሁ። እሺ አጭር ነው። ተልእኮዬን በምን አውቃለሁ? ብዙ እኮ ምርምር አይፈልግም። ተልእኮውን የምታውቀው አባት ሆይ በምድር ላደርግ የሰጠኝን ስራ ፈጽሜ አከበርኩ ይላል ኢየሱስ። እግዚአብሔር የሚከብረው በምድር የተሰጠህን አውቀህ ስትፈጽመው ነው። ለአግሪጳ እንዲበሉልኝ ከጌታ የተቀበልከውን አገልግሎት ትፈጽም ዘንድ ተጠንቀቅ። መጀመሪያ መቀበልህን ወቅ፣ ከዛ ለመፈጸም ተጠንቀቅ ነው ትምህርቱ። እሺ በምን አውቃለሁ? ጌታ ያለው ትዝ ይላችኋል። ስለኔ እናንተ ትመሰክራላችሁ። የሰው ልጅን ማን ይሉታል? ኤርሚያስ ነው? ኤልያስ ነው? ከነቢያት አንዱ ነው? ጥሩ ነው። እናንተስ? የተቀባይ እግዚአብሔር ልጅ ነህ። እሺ ሰዎች ይመሰክሩልሻል። ጋብቻ ስታማክር ያምርብሻል። ሰንዴ ስኩል ስታስተምሪ ልጆች ይወዱሻል። ስትዘምር ነው የሚያምርብህ። ሰዎች ካልመሰከሩልህ የተሳሳተ ቦታ ላይ ነህ ማለት ነው። የተሳሳተ ሰው አይደለም። የተሳሳተ ቦታ ልትሆን ትችላለህ። ስለ ዮሐንስ ሰዎች ሁሉ ይመሰክሩልት ነበር። ግድ ነው። እኔ ግን የሰው ምስክርነት አልፈልግም። የማደርገው ስራዬ ስለኔ ይመሰክራል። ፍሬ ይመሰክራል። ወንጌላዊ ነኝ ካልክ የሚድኑ መኖር አለበት። አስተማሪ ነኝ ካልክ ሰዎች መመስከር አለባቸው። ሰንዴ ስኩል አስተማሪ ነህ፣ ናታኒም ነህ፣ ምን ነጋዴ ነህ፣ አየህ ፍሬ መመስከር አለበት። የማታፈራ ፍሬም የማይበዛ ከሆነ ተልእኮህን አላወቅም ማለት ነው። ሶስተኛው ምልክቱ ምናልባት የማይቋረጥ ሸክም። እንደምጥ መንፈስ ቅዱስ የሚያመጣው የተሰጠህን ካልፈጸምክ በቀር ደስታ የለህም። እኔ አንዲት እህት አውቃለሁ። መረጡላት የምትማረውን። እኔ አልፈልግም፣ እኔ ቴክስታይል ነው መማር የምፈልገው። ኖ ኢትዮጵያ ውስጥ ይሄ ገንዘብ አያመጣምና ይሄን ተማሪ አሏት። ለአባትና እናቷ ስትል ዲግሪ ያዘች። አምጥታ ሰጠቻቸው። ገርማቸው። ከዛች ቀን ጀምሮ አልሰራችበትም። የምትፈልገውን ተምራ አሁን ፋብሪካ ከፍታ ትሰራለች። አባትና እናቷ ዘመኗን በሏት። ይገርማቸው። እነሱ የሚፈልጉት ቢዝነስ የሚያመጣውን ነው። እግዚአብሔር የሚፈልገው ሐሳቡን የሚፈጽመው ነው። ተልእኮ ከቢዝነስ ጋር ይገናኛል። በእርግጥ የማይቋረጥ ሸክም፣ ሰዎች የሚመሰክሩልህ፣ ስታደርገው የሚቀልህ፣ እነዚህ ምልክቶች እኮ ናቸው። እግዚአብሔር ይመሰክራል፣ ሰዎች ይመሰክራሉ፣ ፍሬ ይመሰክራል። የማይቋረጥ ሸክም በውስጥ አለ። ነፍስ እፎይ የምትለው የተፈጠረችበት ቦታ ላይ ስትቆም ነው። ሉቃስ ፍሬው ይመሰክራል፣ ሰዎች ይመሰክራሉ። እና ድንገት ኪሱን ብትፈትሹት ለቅሶ ቤት ወይ ሰርግ ላይ የተበጣጠቁ ወረቀቶች አታጡም። ሉቃስ ጋር ማታ ገብቶ እነሱን ነው የሚገጣጠመው። ለቅሶ ይሄዳል፣ በኪሱ ግን ታሪክ ይዟል። ኢየሱስ ሄዶ በርጣሌሜዎስን ፈወሰው። እቤቱ ሄዶ ነው። ሉቃስ እኮ ኢየሱስ ጋር አልነበረ። ጭቃ አብኩቶ አይንን ቀብቶ ነው ወይስ ተፈወስ ብሎ ነው? አረ ጭቃ አረገኝና ይጽፈዋል። እና እያንዳንዱ ስለዚህ ገንዘብ ይጠይቃል፣ ሻማ ይገዛል፣ ብራና ይገዛል። ገንዘብ ያወጣል እንጂ ገንዘብ አያስገኝለትም። ተልእኮን የሚያቅሰው ደሞዙ ትንሽ ጡረታው ብዙ ነው። ኢየሱስ ሲመጣ ነው የምታዩት። በጊዜው እኮ ሉቃስ ከሉቃስ ወንጌል ምንም አላገኘም። በመጽሐፉ እስከ ምጽአት ድካሙ ይዘረዘራል፣ ይባዛል። አንዳንዴ በተልእኮ ስትኖር ከተልኳቸው ውጭ የሆኑ ሊያስቀኑ ይችላሉ። እንደ ሙሴ ብድራትህ ካልታየ በቀር ከተልኮ ግራና ቀኝ ነው የምትለው። ከእግዚአብሔር የተቀበልከውን መቅረዝህን እንዳታበራ እንቅፋት የሚሆኑ ብዙ ናቸው። ስለዚህ ነው ቆዳ እየለበሱ ሌጦ እየበሉ ቅጠል እየበሉ በምድር ዞሩ። ይሄ ዓለም አልተገባቸውምና
ኢየሱስ ሲመጣ ግን በዙፋኑ ላይ የሚነግሱ ብረት በትር የሚሰጣቸው ተልኳቸውን አውቀው የፈጸሙ በጥቂቱ ታምናል በብዙ ሾመሃለሁ የሚባሉ ጎሽ አንተ ባሪያ የሚባሉ ተልኳቸውን አውቀው የፈጸሙ ናቸው። መንግስተ ሰማይ ምን ትመስላለች? ሩቅ አገር እንደሄደ መኮንን ትመስላለች። ለእያንዳንዱ እንደ አቅሙ መክሊትን ሰጥቶ ሄደለም። ስለዚህ ስጦታ ያልተሰጠው ሰው የለም ማለት ነው። የቀበረ ሊኖር ይችላል፣ የሌላን ሰው የሚኖር ሊኖር ይችላል። ያልተሰጠው ግን የለም። እሺ አሁን ፊታችሁ ከቆምኩ 40 ደቂቃ ይበቃል። አልጨረስንም። አሁን እኮ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ነን። ምናልባት 2 ሳምንት ይፈጅብናል እስከ ቁጥር 4 ለመድረስ። እንዲሁ ነው እንግዲህ ፈቅዶልኛል ቢኒያም። እኔ ጠቅላላ መጽሐፉን ለመጨረስ አይደለም፣ አንድ ሐሳብ አስጨብጥልኝ ያለኝ ስለ አገልግሎት ነው ዛሬ የምንነጋገረው። እንግዲህ ወደ ትንቢት ልቀይረው። ልጄ ሆይ ይላል የሠራዊት ጌታ እግዚአብሔር፣ ለተልኮሽ ነው ለእንጀራሽ ነው የምትኖሪው እያንዳንድሽ? እኔ ነኝ ያልኩት ጌታ አላለም። ተልኮህን ታውቃለህ ወይስ ገና በፍለጋ ላይ ነህ? በ60 ዓመት ጉንጭ ጎርጉዶ አይነ ሞጭሞጮ ብታገኘውም እኮ አለቀል እና በመክሊት ለመነገድ አሁን ስለ ሲኦልና መንግስተ ሰማይ አይደለም፣ ስለ አገልግሎት ነው ማወራችሁ። ጳውሎስ ለኤፌሶን ሽማግሌዎች በወንዝ ዳር ቆመው ከመጀመሪያው ቀን ጀምሮ ከጌታ የተሰጠኝን ሰጠዋችሁ፣ ምንም አላስቀረው፣ የማንም ደምዳ የለብኝም፣ ሩጫውን ጨርሻለሁ፣ የጽድቅ አክሊል ተዘጋጅቶልኝ። ለላከን መልስ እንድንሰጥ አንተ ማን ነህ አሉት ዮሐንስን። የማንነት ጥያቄ ከባድ ነው። እኔ ዘካርያስ ኤልሳቤጥ ልጅ ለሚኩራ ክፍለ ከተማ ቀበሌ እንዲምኖር አላለም። ኢሳይያስ ነቢዩ እንደሚል ነቢያት ኢሳይያስ እንዳለ ምድረ በዳን የሚጮህ ሰው ድምፅ፣ ስርጓጎጡን የሚያስተካክል ጠማማውን የሚያቃና ስጋ የለበሰ ሁሉ የእግዚአብሔርን መዳን እንዲያ የተላኩ ወንጌላዊ ነኝ። 4 ነጥብ። እንደ ጳውሎስ ሚሽነሪ ነህ? አይደለሁም። እንደ ሉቃስ ታሪክ ጸሐፊ ነህ? አይደለሁም። እንደ አባት ካህን ነህ? አይደለሁም። ምንድነህ? ከኃጢአት የሚድኑበት የንስሐ ሰባኪ ነኝ። ዮሐንስ ልብሱ አገልግሎቱ ነገር ነው። በአንድ ግራ ቆማት ኢየሩሳሌም። ተልኮን ስታቅ ማንም አይቋቋምም። ችግሩ ሌላን ሰው መሆን ስንጀምር አርቲፊሻል እንሆናለን። የጥረትና የልፋት በቃ አሁን እኮ ውሃ ማጣራት ኩላሊት በጣም ጥልቅ አሰራር ነው። እኔ ኩላሊታቸው ፌል ያደረጉ ሄጅ አይቻለሁ። ትልቅ ማሽን ይሄን የሚያክል ይሽከረከራል። እችን የምታህል ኩላሊትን በትልቅ ማሽን በሳምንት 2 የተገጥሞ እንደዚህ ይላሉ። ለሷ ግን አያቅታትም። ለምን? የተፈጠረችው ለዛ ነው። እንዴት እንደምታጣራው እግዚአብሔር ነው የሚያውቀው። ልብ እንዴት ደም እንደሚረጭ፣ አይን እንዴት እንደሚያይ፣ ጆሮን እኔ ራሱ ተአምር ነው ይሄ። በተልኮና በቦታ ስትሆን በጣም ቀላል ነው። ለሌላው ተራራ መግፋት፣ ለአንተ ግን ሲምፕል። እኔ አሁን ቆመ በእውነት እላችኋለሁ 5 ዓመት በተከታታይ አስተምር ብትሉኝ ምንም አይከብደኝም። ያለማጋነን መንገድ ላይ ለአንድ ሰው ኢየሱስ ጌታ ነው ብትሉኝ በል ብትሉኝ ለአቤል ሊንቆረቆር ይችላል። ጭንቅር የሚል አንድ ሰው መስበክ። የተጣሉ ጋብቻ ባልና ሚስት አስታርቅ በሉኝ የዘላለም አምላክ ተቃቅፈው መተው ተላቅሰው እንዲወጡ ነው ማድረጋቸው። ምን ሆነ ነው? ብር አትሰጠኝም፣ ብር አይሰጠኝም፣ ብር ስጣት። ምን ሆነሽ ነው? ጊዜ አይሰጠኝም፣ ጊዜ ስጣት። እንደዚህ ይሄ እኮ የሞኝነት ምክር ነው። ችግሩ አልጋ ላይ እኮ ነው። እነሱ ግን የሚሸውዱ ጊዜ አይሰጠኝም ነው። እኔ የሰማሁትን ነው የምሰማው። ካውንስለር ስትወር ግን ጀርባውን ነው የምሰማው። ታውቃለህ፣ ይሄ ስጦታ አይደለም። እኔ ቄሶኜ በእኔ የተጣሉ ታርቀው አያውቁም፣ ማረባ ብዬ አላውቅም። ጋብቻ ነው ኬዝሽ፣ ሪፈር ለተሰጠው ሪፈራል ሆስፒታል ይባላል። እኔ ራሴን አውቀዋለሁ፣ ራሴን አልከስም፣ ባልተሰጠኝ አልዘባረቅም። የተሰጠችኝ ላይ ጥንቅቅ ቅልል ብሎኝ ደስ እያለኝ ይኖራለሁ። ሃሌሉያ። በዚህ ቤት ይሆናል። በቃ እንደ እብድ እርሻ
ማንም አይዘራብንም፣ የትም አንገባም። አጥር እንደሌለው ከተማ በተሰጠለ ሉቃስ ያምርበታል። ነቀነቃት ዓለምን እስከ ዛሬ ድረስ ይነቀንቃታል በተልኮ